ፍቅሩ ምናምን ያልቅና በቃ በመተሳሰብ ነው የምትኖረው እንዳለ መጀመሪያ ስትገናኝ እንደምትፈቃቀረው የምትፈቃቀር አይመስለኝም ለዛ ነው ኮሚትመንት ነው የምልሽ ለዛ ነው በቃ ቤተሰብ ነው እየመራሽ ያለሽ እዛ ሰዓት ላይክ እንደድሮ እንትን ባትልሽም እንደድሮ ነገሩ ባይጥምሽ ምናምን በቃ ግዴታ ነው እንደዛ መሆን አለብሽ it's a commitment እንደዛ ነው ማይንድሴት ካስክ ቺት ነው የምታረጋው ዴፊኒትሊ ባትጋቡ ነው የሚሻለው ለሰው የሚኖሩ ሰዎች አሉና ይሄ አሁን ያላችሁት ነገር እንደየሰው ባህሪ ይለያያል አሁን አንዳንድ ሰው ደስታው የሚያገኘው ለሰው በመኖር ይሆናል አንዳንድ ሰው አይተከውን አሁን ከቤተሰብ አካል አሁን እህቴን ምናምን ሳይ ግራ ይገባኛል በቃ የሚያስደስታት ነገር ቢኖር ቤተሰቧን መንከባከብ ብቻ በጣም ያደክም ነገር ነው ምግብ ትሰራለች ጧት ታጸዳለች ብሉልኝ ነው ጠጡልኝ ነው ምናም ግን የሷ ደስታ በዛ ነው በቃ ሌላ ምንም ነገር ብታረግላት አያስደስታትም አሁን አንዳንዴ ሰው ሲኖርም እንደዛ ይሆናል ባልም ይሁን ሚስትም አንዳንድ ሚስቶች በቃ ባላቸውን መንከባከብ ልጆቻቸውን መንከባከብ ለነሱ ትልቅ ደስታቸው ነው በቃ አሁን ያ ሲሆን አይታወቃቸውም ገብቷላ አንዳንድ ወንድም አለ እንደዚህ በቃ ለሚስቱ ሰርቶ ጥሩ ግሮ ሌላ ቦታ ዞሮ ከዛም በኋላ አግኝቶ ልጆቹን ማሳደግ ምናምን ደስታው የሆነ ሰው አለ እና ትዳሩ ስገባና ፋሚሊ ስትመሰረት የብዙ ሰው ባህሪ እንደዛ ይሆናል ኢቭን ሴክስ ራሱ ይጠፋባል ገብቷላ ያ ፋሚሊ ይበልጥባል ሁሌ አንድ ወደ ትዳር ስገባ ከአንዳንድ ነገር እየበለጠ ይሄዳል አላ መጀመሪያውን ትዳሩ ስገባ ሴክስ ሊሆን ይችላል አንተ ትልቅ ነገር ከዛ ልጅ ስትወልድ ልጅ ሊሆን ይችላል ከዛን ከመጀመሪያ ልጅህ ራሱ ሁለተኛ ልጅ ሊሆን ይችላል ትልቅ ነገር እያደገ ይሄዳል ያኔ ይሄ አይምሮ ውስጥ ያለው የሴክስ ሄደ ማረጉ ምናምን እንትንህ ራሱ እየጠፋ ይሄዳል ተፈጥሮም ደግሞ እየገታ ይሄዳል ተፈጥሮ እየገታ ስለ የሆነ ጥናት አይታል አሁን ወንድ ልጅ ስንት 50 አመት ከሞላቸው አሁን ብዙ 50 አመት የሞላቸው ወንዶች በቀን አንዴ ብቻ ነው የሚቆምባቸው ድጋሚ ለመቆም 24 ሰዓት ይፈጃል አይዛክ የምር እንደዚህ አይነት ጥናት አላነበብኩም አለው ስቴጅ አለው አሁን 30 አመት ላይ በቀን ስንቴ እንደሚቆምብህ ከዛም በኋላ 40 አመት ላይ ያለ የቀነሰ ዲክላይን እያደረገ ነው የሚሄደው ራሽ ነው ማራቆ አልሰምካ አይዛክ የተመራመር እንጂ ነው እሱን ጥናት አንብቤያለሁ የምሬ ነው አሁን አንድ 50 አመት ድጋሚ ያን ደስታ ላይ ለመድረስ 24 ሰዓት ይፈጅበታል እና ስለዚህ በ40 ስንት ነው 40 እንጃላቅም 42 ወይ 3 የምን ሻንጥላን ያስከው ካሜራውን አስጠልዮ ማለት ነው አራተኛ ጊዜ ወደቀ ከእናንተ ጋር እያወራው ማለት ተቀምጬ ማውራት አቃተ እየወደቀ እኮ ነው ንፋስ እየጣለው ማለት ካሜራውን ጃንጥላውን ነው ግን ካሜራው ፀሐይ ይገባና ይሞቅና ይዘጋል ካሜራው ይጣፋል ለዛ ፐርፐስ እና መጋረጃውን ለምን አዘጋው መጋረጃ የለም ለዛ ነው ጃንጥላ ያረኩት ለምንድን ነው መጋረጃ የሌለው ቤት ትኖራለህ እንዴ ያው መጋረጃ የለም እንዴ እኔ በጣም አንድ ቀን አላረም የሌለው ቤት አይኖ ማን እኔም በቃ ላይ ሶስተኛ ፎቅ ላይ ስለነበርኩ ማንንም ስለማይል እንትን መጋረጃ ነበር አሁን እዚህ ላይ ሰው ምን ከላይ ያለ ሰውና ማየት ይችላል ሶስቲ ይስተካከላል ቀስ በቀስ ስለ አይደለም መጋረጃ የሆነ ሰው እንደዚህ ደማቅ ኮጂ ምናምን ያይሰው የለም ኮጂ ያይሰው የለም እንዴ አለ አረ ልብስ ስትቀይር ምናምን ኖርማል ነው አይ ቁም ሳጥን ክፍሌ ያ ቦታ ነው ኦኬ አይ ግን ስቲል እንደዛም ቢሆን መጋረጃ ተኝተ የሆነ ነገር መንፈሳዊ አይህም ነገሩ አንተ ብዙ ጊዜ ቀን ላይ ነው የምተኛው ማታ አተኛው ሲመሽ ነው እንጂ የሚተኛው ማታ ነው የሚተኛው ግን የምን መንፈስ በስማ ቆይ አይዛክ የመኝታ ሰዓት ከስንት እስከ ስንት ሰዓት ነው 11 ሰዓት እስከ ማታ 4 ሰዓት ወይ እስከ 4 ሰዓት ከምናምን በስማ በጣም አዛ ሽፍት ነው የምተኛው አይ ነው እኔ ከሌሊቱ 7 ሰዓት እስከ 11 ሰዓት ነው ቤዚክ መኝታዬ ከዛስ የምረና እኔ በጣም እንቀፋም ኦኬ ሌሊት 7 ሰዓት ሲሆን ነው ለምተኛው ሌሊት 7 ሰዓት ብዙ ጊዜ 7 ሰዓት እተኛለሁ እንደ ስራዬ ነው ሞርኒንግ ሽፍት ኮንኩኝ 11 ሰዓት እነሳለሁ ኦፊስ አወር ኮንኩ ደግሞ 12 ሰዓት
ለዛ ነው ከላይቭ ኤርሊ የምትወጣው ማለት ነው ለመተኛት። አዎ ከ7 ሰዓት ካልሆነ ቀንህ ይዛባል። ግን አክቹሊ ብዙ ጊዜ 8 ሰዓት እስከ 11 በቀን 3 ሰዓት ነው የምተኛው። በ24 ሰዓት ውስጥ 3 ሰዓት ወይ 4 ሰዓት ነው የምተኛው። ያ ቲክቶክ ለዚህ ነው በጣም እኔ ቢያንስ 5 ሰዓት ምናምን ተኛለሁ ወይ 5 ሰዓት ምናምን እንደዚህ ከ2 ሰዓት እንግዲህ በቀኖች አሉ ሆነስቲ ግን 5 ሰዓት ተኛለሁ 4 ሰዓት 5 ሰዓት 11 ሰዓት ደግሞ ግን አንድ ሰው 8 ሰዓት መተኛት አለበት ቢያንስ አይደለ? መተኛት አለበት። ግን እንደ አይዛክ አይነት ሰዎች ምናምን ብዙ ቲክቶከሮች ምንፈራላችሁ ነኝ ሶሻል ላይፍ የላችሁም ብዬ አስባለሁ። ማን ሶሻል ላይፍ ሰፈር እያደረገ ነው በጣም እሱን ነው በጣም ከባድ ማይጎዳ ይመስላል እንጂ በጣም ነው የሚጎዳው። እኔ አሁን አሬ ይጎዳል ተከታታይ ሳላርፍ መጠጥ ሳልጠጣ ስለ አንዳንዴ እጠጣለሁ ግን ወጥቼ ሳልዝናና ከተማው በቃ ጥሎኝ ሄደ። እግዚአብሔር ስራ ሰራለሁ ጧት 2 ሰዓት ስራ ገባለሁ 11 ሰዓት ወጣለሁ ማታ ቤቴ ስገባ ላይቭ ገባለሁ። ሁሌ ሩቲኔ እንደዛ ነበረ። ግን በጣም ነው ጋፕ የምትፈጥረውና በጣም ዲፕሬስድ ትሆናለህ። የመጀመሪያው ነገር በጣም ዲፕሬሽን ነው። ወጥተህ ሰዎችን አትቀላቀልም አታወራም ምን አትልም በቃ ላይፍ ምን ላይ እንደሄደ ራሱ። ከዛን በጣም ያዘንኩት ባለፈው ክረምት ኳስ ተዘጋጀ ኳስ ጨዋታ አይዛክ እግዚአብሔር ኳስ በጣም ጎበዝ ነበርኩ በጣም ድሮ መቼም አይጠፋብኝም ብዬ ነበር ማስበው ኳስ። አንተ ኳስ ይዞ ማቆም አቃተኝ መሮጥ አቃተኝ ሰውነቱ ወዲያው ነው የሚደክመው ትንሽ ሮጥኩም እና ላይፋችንን ሳስበው እዚህ ቲክቶክ ላይ ዝም ብዬ ለማገኘው ነገር ላይፍ ያላሽው ነው ማይዬ። ስለዚህ ምን አረኩ ሐሙስ አሁን እረፍቴ ነው ሐሙስ እዝናናለሁ። አሁን ሐሙስ ዛሬ መዝናኛ ቀን ወፍ ሊዱዬ ይኸው እኮ ስፒን አይዛክ እንደዛ ስኬጁል ሞድ አለበት። አሁን እንደዛ መሆን አለበት። ሆነስሊ ግን እንትን ነው ማን ሰው ስታገኝ ራሱ ኢነርጂ አይኖርም ሶሻል ባትሪ ዴድ ነው በቃ። ግን ይስተካከላል እሱ ነገር እየተስተካከለ ይመጣል። አጣሪ እኔ መጀመሪያ ሰው ሳገኝ ምናምን ለምንድን ነው እዚህ የተገኘሁት አልኩኝ። አሁን ከአመት በኋላ ነው በቃ ከሰው ጋር ሳሳልፍ ምናምን ስጠጣ ለምንድን ነው ከሰው ጋር የተገኘሁት በጣም ነው የሚጨንቀው ያስጠላል። ግን የአንዳንድ ሰውን ችግር መስማት በአካል መገናኘት ማውራት አንዳንድ ነገሮችን ማየት ወደ ቀድሞ ነገር ይመልሳል። ስለዚህ የተወሰነ ጋፕ ፈጥረ ደግሞ ማሳለፍ አለብን። ያ ማን ሁሉ ጓደኞች እንዳለ እንደዛ ነው የሚሉት። ግን በቃ አይ ቲንክ ኤል እዚህ ላይ በቃ ብዙ ሪሌሽንሺፖች ሰፈር ነው የሚለው ጭራሽ ሰው አላገኝም ጭራሽ በቃ ማን ሄንጋው ካረው ረጅም ጊዜ ነው ሄንጋው ባረግ ራሱ አምናዳ ፋን ጋይ ሄንጋውት ነው ማረግ በቃ ድክም ነው የሚለኝ መጀመር አለብህ እሱ ነገር መተው የለብን። በጣም ነው ኮንፊደንስ የሚያሳጣ። እኔ አሁን ማስክ አድርጌ ነበር ምዞር ማንንም ማግኘት አልፈልግም ከማንንም ጋር ማውራት አልፈልግም ራንደምዬ ዌልካም ሰው ማንነቴን እንዲያውቅ አልፈልግም። ኦር ደግሞ በቃ እንብላ እንጠጣ ምናምን። ግን አሁን በቃ ሰው ግዴታ ያስፈልገኛል። ያ በቃ የሆነ አብረፈታ የምትለው ሶሻል ላይፍማ አስበው ይሄ እድሜ እኮ አይመለስም እኮ። እኔ አሁን 28 በቃ ስክሪን ላይ ቁጭ ብዬ አቃጠልኩት 28 ሙሉ አላቃጠልኩም ስራ ሰራበን አላቃጠልኩም ስራማ ሰራውበት ለወደፊት ኢንቨስት አረኩት 1 አመታም በዛ እንደዛ ብዬ ነው በዚች 1 አመት ጌን ያረኩት ነገር በጣም ብዙ ነው። ገብቷላ በ1 አመት ውስጥ ብዙ ነገር ጌን አረኩ ኢቭን የወደፊት ላይፍን የምትኖርበትን ማለት ነው። ግን at the same time አንድ የ28 አመት ሰው ማረግ ያለበት ነገር አመለጠኝ። አሁን እዚህ ቲክቶክ ላይ ያሉ በጣም ህፃናት ጊፍት ጋላሪያቸው ከሳምንት እስከ ሳምንት የሚሞላ 24 ሰዓት ላይቭ ላይ ቁጭ ብሎ የሚውሉ ገና 18 19 አመት እነሱ ትረስት ሚ የፈለገ ብር ቢኖራቸው ወደፊት ላይፋቸውን አበላሽተውታል። አንድ 18 መበላሽት አይደለም ማን በቃ you have to make some sacrifices የሆነ ህይወትን ማስተካከል ይበላሻል። እሱማ ግን you either ይሁን ነገር በ24 አመት ላምጣው ብትል ብዙ ሚሊዮን ብር ተከሰክሳለህ አታመጣው። exactly ግን is basically saying እኔ አሁን my childhood ዲሽ አልነበረንም ምናምን ብዙ ያመለጡ ፊልሞች አሉ like ትምህርት ቤት ሂጄ ጓደኞቼ ሲያወሩ ምናምን እሱ ላይፍ አሁን አምልጦኛል። በህፃንነቴ በቃ ምንም ሪሌት ማድረገው ነገር የለም። ግን ደግሞ በቃ የሆነ ነገር ሳክሪፋይስ ማድረግ አለብኝ። የሆነ ነገር ለማግኘት ሁሌ ሳክሪፋይስ ማድረግ ያለብን ነገር አለ። እንደዛ ሄድማ ባላንስ ማድረግ እንደዛ ነው እንጂ ማን ህይወትን ባላንስ ማድረግ እሺ it's one thing ግን አንዳንዴ ማን በቃ you need to be locked in ባላንስ ምናምን ይጠፋል። ባላንስ ምናምን ጠፍቶ ነው
ሳምታረው ግን ደግሞ አንድ ነገር ከየሰው ላይ ላይቭ አንተ አሁን ከጀመርክ ነው አሁን ቅርብ ጊዜ ነው የጀመርኩ። ስንት ጊዜ ሆነ? 2 ዓመት ከምናምን 2 ዓመት ከምናምን ቢያንስ መጀመሪያ የጀመሩት 3 ዓመት ብትለው 4 ዓመት ወንዱን ተው ወንድ አይደለም ማለት ቲክቶክ ላይ ሴት ሆኖ ላይቭ 4 ዓመት 3 ዓመት የምታውቃቸው ደስተኛ ህይወት የሚመሩ ይመስላል። አሁን ስለ እከሌ ሰክሰስፉል ላይፍ አላት እከሌ መኪና ቤቷን ምናምን ተው ደስ የሚል ላይፍ አላቸው ብለህ ታስባለህ? ሴሎቹ ማውራት አልችልም ሆነስትሊ ግን አይ ዶንት ቲንክ ሶ። በራሴ ካስተያየሁት ተሳካለት የምትለው ሰው አለ? ተሳካለት ስለ ማኒ ዋይዝማ አለ እኮ መኒውን ካልተጠቀምኩ ምን ይሰራል እንዴ? አንተ ዛሬ በመቶ ሺዎች ዛሬ እኔ አሁን የሰራሁበት ቀን አለ እንደዛ እኔ ትልቅ በቲክቶክ ያገኘሁት በአንድ ቀን 200 ምናምን ሺህ የሰራሁበት ቀን ነው። ገብቶሃል? እንደዛ ሰርቼ the next day ግን የሰውን እርዳታ መጠብቅ ከሆነ አንድ ሞተር አምጡ አንድ ጋላክሲ ስጡኝ እያልኩኝ ከሆነ ሰራሁበት አይደለም ገንዘቡ ያ ነገር አስሮ ቆያልና ተደጋጋሚ 3 ዓመት 4 ዓመት ሲሆን የምታሳልፈው ላይፍ አለ ሙሉ ነገር ነው የሚበላሸው። ሌላው ከሱም አንፃር ሳይሆን አሁን ማወቅ በሌለባቸው ኤጆች የሚያውቁት ነገር አሁን አንድ ሴት 18 19 ዓመቷ ሆና እዚህ መታ የሆነ ሰው ጊፍት ሊሰጣት ይችላል። ከዛን ሸውዷት ምናምን ገለዋን ልትልክለት ትችላለች። ገብቶሃል? ከዛን የዛ ነገር እስረኛ ነው የምትሆነው። አሁን እቺ ልጅ በ18 ዓመቷ መሆን የነበረበት and I may have a great day man thank you so much ላይፋን መኖር ነበር የነበረባት። ደብተሯን ይዛ ወይ ካምፓስ ተምራ ምናምን ነው። ግን በ18 ዓመቷ ለእንደዚህ አይነት ነገር ተጋላጮ ነው። ሁሌ በየቀኑ አንዳንድ አበባ ብላ አበባውን ስታጣ ጊፍት የሚሰጠኝ ሰው ገላዬን ልክለታለሁ ትላለች። ገላዋን ትልካለች። ለዛ ነገር እስረኛ ትሆናለች። እድሜ ልኳ። ገብቶሃል? ልጆች ልጅ እንዳይሆኑ ነው ያረጋቸው። ግን ማን if you think about it ስለ ቲክቶክ ብቻ ካላሰብ በቃ ምንም አይነት ሴክተር ላይ ሆን ወጣትነትን የተወሰነ ነገር ሳክሪፋይስ አድርገህ ሎክቲን ሆነ የማትሰራ ከሆነ የሀብታም ልጅ ምናምን ከሆንክ ግን like if you're not financially stable በቃ ወጣትነትን ሳክሪፋይስ ማድረግ አለብህ። at the end of the day አንተ ፕራዮሪታይዝ የምታደርገው ነገር ነው ማተር የሚያደርገው። ግን ፕራዮሪቲ ህይወትን ለምን ወጣትነት የለምን? አሁን ሁለቱንም እኩል ማስኬድ አይቻልም። በተለይ ለሴት ልጅ እድሜ ማለት ነው። በተለይ በሴት ልጅ ማስኬድ ይቻላል። አሁን በወንድ ልጅ 10 ዓመት ሰራሁት እንበል እንዴ እኔ አሁን 29 ዓመቴ ነው። 28 ዓመቴ ላይ ጀምሬ 38 ዓመት እስኪሆነኝ ድረስ ብሰራው ወንድ ልጅ ታይም አለው ከ38 ዓመት በኋላ ኢንጆይ ለማድረግ ለመንቀሳቀስም ለመውጣትም የፈለገውን ሴት ዴት ለማድረግም የፈለገውን ሴት ለማስወለድም ወንድ ልጅ ታይም አለው። በዛ ታይም ውስጥ ራሱ 3-4 ሴት ላስወልድ ይችላል። ልጅ ከሆነ ደስታው ማለት ነው። ሴክስ ማድረግ ከሆነ ደስታው በዛ ታይም በጣም ብዙ ነገር ላደርግ ይችላል። ወደ ሴቶች ስትመጣ ግን ያ አይደለም። የሴቶች ትልቁ ደስታ ሊዋሹ ይችላል ሊሸውዱ ይችላሉ እንጂ የብዙ ሴቶች ትልቁ ደስታ ቤተሰብ መመስረት ነው። ለሴቶች I can't speak honestly በጣም I understand ስለዚህ ያንን ነገር እያጡ ነው የሚሄዱት ነው ማለት። አሁን ችግር የለውም ወጣትነትን ሳክሪፋይስ ማድረግ አለብህ ብላ አንድ ሴት ከ24 ዓመቷ እስከ 30 ዓመቷ እስከ 31 ዓመቷ ስክሪን ላይ የምታቆን ሰው ታፕታፕ አርጉ እንዲያርጉ እያለች ከቆየች ማለት ነው በጣም ነው የሚያንገበግባት። 6 ዓመቶቹ ካለፉ በኋላ አንደኛ ህይወቷ ውስጥ የሚገባው ሰው እንዳለ ቴምፖራሪ ነው። ገብቷል? ይመጣል አብሯት ይዘልባታል ትቷት ይሄዳል። ፍቅር የሚባለውን ነገር አታሳልፍም። እኔ አሁን በጣም ቲክቶክ እና ፍቅር አንድ ላይ ይሄዳል ብዬ አላስብም። ለዛ ነው ብዙ ጊዜ ፍቅር ያዘኝ ቀን ከቲክቶክ ጠፋለሁ ያልኩት ለዛ ነው። ወይስ እንዴት ነው ፍቅርና ቲክቶክ አንድ ላይ የማይሄደው? ቲክቶክ ኢነርጂ የሚፈልግ ነገር ነው። ባይ ዲፎልት እኔ እናንተ እዚህ ጋር ቁጭ ስላልን ዝም ብለን ስላወራን ወይ እንደ ሴቶች እንደዚህ ስለተኳኳልን መጥቶ ጊፍት አይሰጥም። ጊፍት እንድታገኝ መጮ ሊኖርብህ ይችላል። ገንዘብ እንድትሰራ ሰዎች መጠየቅ ሊኖርብህ ይችላል። ታፕታፕ አድርጉ ማለት በቃ ኢነርጂ ይፈልጋል። አንተ ፍቅር የያዘ ቀን ስኬጁልህን አስበው እስቲ አይዛክ። አሁን በራሴ ያንተን ስኬጁል ተውኩትና በራሴ ስኬጁል ላስብልህ። ሌሊት ጠዋት 12 ሰዓት ከእንቅልፌ እነሳለሁ፣ እለባበሳለሁ፣ መንገድ ጀምራለሁ። ስለ አሁን ድሮ
ለብዙ ሰው የሀብታም ላይፍ ብዬ የምመኘው ነው እኔ ያለኝ አሁን ጧት አሪፍ ቤት ነው የምኖረው ወጣለሁ መኪናዬን አስነሳለሁ መኪናዬን አሞቃለሁ አባቴ ሆንኩ ነው የሚመስለኝ አንዳንዴ ከዛም በኋላ ወደ ስራ ስትሄድ መንገድ ይዘጋጋል 1 ሰዓት ተኩል 2 ሰዓት ስራ ገባለሁ ከ2 ሰዓት እስከ 11 ሰዓት የስራ ሰዓቴ ነው ከዛም በኋላ ከ11 ሰዓት በኋላ ወጣና ደግሞ ወደ ቤት ለመሄድ ቸኩላለሁ ቤት ስደርስ 12 ተኩል 1 ሰዓት ይሆናል ከዛም በኋላ ስልኬን የሆነ ነገር አንዳንድ ነገሮች ላይ ብዬ ስክሮል አደርጋለሁ አይና ላይቭ ልግባልና 1 ሰዓት ተኩል 2 ሰዓት ላይቭ ገባለሁ እስከ ሌሊቱ 7 ሰዓት ላይ ላይቭ ቆይና ከ7 ሰዓት በኋላ ድጋሚ ልረፍልና ተኛና 12 ሰዓት ደግሞ እነሳለሁ በዚህ መሃል ሴት ህይወቴ ውስጥ ብትመጣ የቱ ጋር ላካታት ነው የትኛው አንተ ፕራዮሪታይዝ የምታደርገው ሴት ብትመጣ እሷ ጋር አንድ ላይ መኖር ነው ወይስ ስራህን ነው ፕራዮሪታይዝ የምታደርገው yes አንድ ነገር ምነግርህ ነገር እኔ ሴት ህይወቴ ላይ ከመጣች ይሄ ቲክቶክ ትርፌ ነው ብዬ ነው ማስበው መደበኛ ስራዬን አልተወውም ግን ነው መተው ላይ ገንዘብ ማትሰራ ከሆነ ምናምን ቤተሰብን ማስተዳደር ማችል ከሆነ ሴት አብርሃም ትቀመጥ ይመስላል አብርሃም መቀመጥ እንጂ የምትመጣ ይመስላል አይመስለኝም እና ታዲያ ስለዚህ ፕራዮሪቲ መሆን ያለበት ስራ መስራት ነው አዘጋይ እሱ ነው ፕራዮሪቲ መሆን ያለበት ፕራዮሪቲ መሆን ያለበት እንትን ማድረግ ነው ገንዘብ መስራት ነው እሱን በጣም ልክ ነህ እስማማበታለሁ ግን ገንዘብ ሰርተ ገንዘብ የሆነ ደረጃ ላይ ስደርስ እኔ አሁን ለምሳሌ በጣም ተስፋ ያለኝ ሰው ነኝ አይዛክ አንተም ተስፋ እንዳለ እርግጠኛ ነኝ very important እንዴ ልበል በጣም ወንዶች ብዙ ተስፋ አለን ተስፋ የምናረግበት ቦታ እንደርስም እንጂ ግን ተስፋዬን ጎሎቼን አቺቭ ሳረግ ምትመታ ሴት ባናቷ ተተከል አልፈልጋም ለአንድ ቀን ለሁለት ቀን ነው አብሬያት ባድር በቃ ኖርማል በተለምዶ አሁን ስኬታማ ወንዶች ሴቶች ላይ ተጫወቱባቸው የሚባለው እዛ ፐርሰናሊቲ ውስጥ ነው አውቶማቲካሊ መገባው እኔ ሴት ልጅ የምፈልገው አሁን ስትራግል እያረኩ ባለውበት ሰዓት ነው ያ ግን እሺ ሪያሊቲው ግን እንደዛ ነው እንደዚህ ስትራግል በመታረግበት ሰዓት አብርሃም ተቀመጥ አሉ በጣም ገራሚ ሴቶች ስለ ቲክቶክ አናውራ አንተ ላይክ ስትራግል እንደሚያደርግ ሰው ምትታየው ግን like other area of life ላይ ያሉ ሰዎች ስትራግል እያደረጉ ሴቶች አብረዋቸው ስቲክ የሚያደርጉ that's not the reality ፊው ይኖራሉ ሴቶች በጣም አስመሳይ ናቸው ልንገር አንድ ሴት ልጅ አሁን በእምነት ከኔ ጋር ስትራግል ማድረግ ላትፈልግ ትችላለች ገንዘብ ያለው ሰው ነው ማገባው ገንዘብ ያለው ሰው ነው እንትምለው ገንዘብ ላለው ሰው ጋር ነው ሆኖ ወንድ ልጅ ካልሰራ ባናቱ ይተከል ምናምን ይሉናል እዚህ ሚዲያ ላይ ሲመጡ ሴቶች በተለይ ይሄ ሞደርን የምንላቸው ሴቶች ግን ዲፕ ዳውን ማለት ነው ሴት ልጅ የምትፈልገው ምን እንደሆነ ታውቃለህ ሴፍ የሆነ ፕሌስ ነው አሁን በእምነት በአፏ እንደዛ ልትል ትችላለች ግን እኔና እሷ በስራ አጋጣሚ ልንገናኝ እንችላለን እንላመዳለን እኔ ለሷ ያለኝን አስተሳሰብ ታያለች ከኔ ጋር ኮምፎርታብል ስትሆን የፈለገ ብር ኢቭን አንዳንድ ሴት እኮ ራሷ ከፍላኮ የምታፈቅር ሴት አለች እኮ ቢልህን ምናምን ራሷ እየቻለች ማለት ነው የምር በጣም ፊው ሳይሆን ሴቶች እንዲልበል ሴቶች በጣም ይሄ ተሰባሪ ነገር ናቸው የፈለገ አንተ ገንዘብ አይኑር ካንተ ጋር ዋንስ በሆነ አጋጣሚ ተገናኝታ ማሳለፍ ከጀመረች ህይወቷንም ምንዋንም ልትሰጥ ትችላለች ባፋኮ ገንዘብ ያለው ሰው ምናምን አገባለው ልትል ትችላለች ባለ ሀብቱን ነው ማገባው ልትል ትችላለች ግን ያገናኝህና ክሎዝ እንድትሆን የሚያረግህ ነገር ካለ ስትራግል እያረክ ራሱ እንዴ ሲጋራ እየጠጣኩ አብረው ሲጋራ የምታጨስኩ አለች እኮ እንዴ ልበል ሌላ በጣም ትልቅ ደረጃ መድረስ አብሯት በጣም ከሚበላሽ ሰው ጋር ምትሆናለች ሴት እንዴ ልበል ገንዘብ አይወዱም ወይ ባፋቸው እንደዛ ይሉም እያልኩ አይደለም ግን ስራ ቦታ እኔ አሁን ስራ ቦታ ብዙ ሰው ተጣብሶ የሚጋባ ሰው አውቃለሁ ህይወቷን የምትሰጠው የምትወደው አንዳንዴ እንደዚህ አይነት ሴትን ለምንድን ነው ዲዘርቭ ያረኩት የሚል ሰው ብዙ ሰው አውቃለሁ እኔ የምፈልገው እንደዚህ አይነትን ፍቅር ነው ማለት አሁን ዴይ ቱ ዴይ ላይፍ አክቲቪቲ ያለኝ አይደል ስወጣ ከቤት ለስራ እንደሚሄድ ተቀጣሪ መሆኔን እያወቀች ኦር ደግሞ ገንዘብ ለማግኘት እየለፈው መሆኔን እያወቀች በሆነ ነገር ህይወቴ ውስጥ ገብታ የኔን ጥሩነት መልካምነት አይታ ከኔ ጋር ስቲች አርጋ የምትቀጥል ነው እንጂ የምፈልገው እኔ አሁን 28 ዓመቴ ነው 38 ዓመቴ ላይ 40 ዓመቴ ላይ በጣም ሀብታም ኮንኩኝ በኋላ ጎሎቼን ካሳካው በኋላ ወጣትነቴን ሳክሪፋይስ ካረኩ በኋላ አንድ ተለጣፊ ሴት መጣ
ንብረቴ እንድትበላ አልፈልግም። ያ ግን at the end of the day man like priority አንተ ታውቃለህ ነው ፕራዮሪቲ እኮ ዴይ ቱ ዴይ አክቲቪቲ ላይ የሚያጋጥመኝን እኮ ስለምነግር ነው አይዛክ። እኔ አሁን ሴቶችን እንዴት አረጋለሁ እንዲህ ኢንተርኔት ላይ ምናምን ያሉ ሳይሆን ኢንተርኔት ላይ የሚያሉትን ኖርማል ላይፍ ላይ የሚያሉትን ሴቶች ዴት አረጋለሁ። ግን ለማን ነው በጣም አንተ ልብ የሚነካውና እንትን የምትሰጠው ቦታ የምትሰጠው ብትለኝ ይሄ የሶሻል ሚዲያ ላይፌን ከኔ ላይፍ ጋር አውጥተው የሚያዩ ሴቶች በጣም ነው የምወደው። በቃ በአካል ስመጣ እዛ ጋር ስም አለኝ መሆን እንደዚህ አሁን ገና ሳገኛት ምናምን ቪዲዮ ተቀርጸን እንዲፖስተን ምናምን የምትል ሴት ቋቅ ነው የምትለኝ። ግን ገና ስታገኛት ማለት ነው ፊቸር የምታስብ እኔ በመሆኔ ገብቷል። እኔ ሰው በመሆኔ አብራኝ የምትሆን አብራኝ እኔ ያለኝን ፐርሰናሊቲ ፈን ለማድረግ የምትመጣ ለእንደዚህ አይነት ሴት ፕራዮሪቲ ሰጣለሁ። ገብቷል። ግን መሆን እኮ ፌመስ ነህ እኮ እንዲህ ፎቶ እንነሳና ባናትሽ ተተከይ ነው ማለት ገብቷል። አብራሃት ብትውልን ወደ በኋላ የምትደውልላት አይነት ሴት አይደለች።